እቺ ፖሊስ ሞተች። ስራዋ ግን እየተረገመ ነበር። ምንድን ነው የሰራችው? ለምን ሞተች? ስሟ ጁሊ ትባላለች። እድሜዋ 49 ነው። የዋና መንገድም እንደ ሃይዌይ ያለ ዋና ተቆጣጣሪ ነች። በዚህ በኩል ደግሞ ከግል ህይወቷ ጋር ስንሄድ ትልቅ ችግር እየተፈጠረው፣ ምክንያቱም እሷና ባሏ የመለያየት ሂደት ላይ ናቸው። በሰላም መለያየት አልፈለጉም። በብርና ባላቸው ንብረት እየተከራከሩ ነው። ታዲያም እሷም ደግሞ ብዙ ብር ላለማጣት ባሏን ሳታሳውቅ ከባንክ ቤት ብዙ ብር ማውጣት ትፈልጋለች። በአንዴም ታዲያ አብረው ባንክ በከፈቱት አካውንት ያለሱ ኮንፈርሜሽን ከአንድ ባንክ ብቻ ወደ $73,000 ታወጣለች። የሷ ባልም ማይክል ይባላል። ማይክልም ታዲያ ይሄን ነገር ስታደርግ አላወቀም። እንዴት ሜሴጅ አልደረሰው? እንዴት ባንክ ቤቱ አላሳወቀው? የሚታወቅ ነገር የለም። ጁሊ ግን በዚያ ተቆምም። ሌላ ባንክም ብር አላቸው። እዛም ትሄዳለች። ከዛ ባንክም ወደ $105,000 አካባቢ ዶላር ታወጣለች። በነገታውም ደግሞ ከሌላ ባንክ የሚኖሩበት የተለያየ ከተማ ነው። ከሌላ ባንክ እሱ የሚኖርበት ባንክ ሄዶ ከዛ ባንክም ወደ $47,000 ታወጣለች። ባልየውን ዜሮ ማድረግ ነው የፈለገችው። ታዲያም ይህን ነገር አድርጋ ከጨረሰችው በኋላ ማይክል አላወቀም ነበር ብያቸዋለሁ። እሱ ቤት ትሄድና ብር የሚባል የለህም፣ ብር የሚባል የለህም፣ ብር የሚባል የለህም እያለች በየቦታው ላይ ቤት ውስጥ ትለጥፋለች። ያው ቤቱ በነገራችን ላይ ገና በፍርድ ቤት ስላልተወሰነ እሷም ስልጣን አላት እዚህ ቤት ውስጥ የመቆየት። እዚህ ቤት በመምጣቷ ህግ አይጠይቃትም ማለት። ስለዚህ ቤቱ ላይ ሁሉ ነገር ላይ አልጋ ላይ ምናምን ብር የለም ብር የለም ብር የለም ብላ ብሩን እንዳለ ከባንክ ቤት አርጋ እንዳወጣች አሳወቀች። ጁሊ በዚህ በኩል እሱን ተፋታ ቁጭ ማለት አልፈለገች። ሌላ ፍቅረኛ ትፈልጋለች። ስፔሻሊ ዴቲንግ አፖች ላይ ማለት ነው። እኛ ሀገር ብዙም ዴቲንግ አፕ አልተለመደም፣ ግን ውጭ ሀገር በሽ ናቸው። ከአንዱ ዌብሳይት ላይ ይህን ሰው ትታወቃለች። ቶም ይባላል። በአንዴም ነው ፍቅር ውስጥ የገቡት ከቶም ጋር። ቶምማ በሁለተኛ ቀን ፍቅረኛ ማለት ጀመረ። ቱ ቢ ኦነስት ወንዶች ቤተሰብ ከሆናችሁ እኔ ተከታይ ከሆናችሁ አንድ መመክራችሁ ነገር ለሴት ልጅ ለተመቸች ሴት ገና በሁለተኛ ቀን ፍቅረኛ የኔ ምናምን ስትላት ታስጨንቃታለህ እንጂ ትክክለኛ እንዳፈቀርካት አታሳያትም ወይም አያሳይም። ወደ ኋላ ትንሽ ሸሸት ማለት አለባቸው። እሱ ግን ገና ሁለተኛ ቀን አልፎ ሶስተኛው ቀን ደግሞ ቫላንታይን እንሂድ አንቺ እኔ ቫላንታይን ነሽ ሁሉ አላት። በየሰዓቱ ነው የሚደውላት፣ በየሰዓቱ ነው አፈቅርሻለሁ የሚላት። ጁሊም ታዲያ በዚህ ነገር መጠቀም ወይም በሱ አድቫንቴጅ የሚያስፈልገች፣ ምክንያቱም ይህን ያክል እንዳፈቀራት ስለገባት ምንም ባዛው እሺ ይለኛል አለች። ሄዳም የበፊት ባሌን ግደልልኝ አለች። ቶምም ያው እንደጠበቃችሁ ተስማም። እንዴት ማድረግ እንዳለበት አወሩ። በርነር ስልክ ያስፈልጋል አለች። በርነር ስልክ ማለት ኢትዮጵያ ውስጥ ወይ እኛ ሀገር የተለመደ ነገር አይደለም፣ ግን ውጭ ሀገር ፕራይቬሲያችሁን የሚጠብቅ ስልክ ነው። በሱ የሆነ ሰው ጋር ስትደውሉ ስልክ ቁጥራችሁን ማንነታችሁን ምናምን አያሳይም እና በርነር ስልኮች ጊዜያዊ ናቸው። ለተወሰነ ትገዟቸዋላችሁ። በዛ ላይ ጠቃጠቆ ናቸው። ብዙ ነገር አያስጠቅሟችሁም እና ገዝታችሁ ከሆነ ሰዓት በኋላ ከጥቅም ውጭ ነው የሚሆነው። እናም ለዚህ ወንጀል ይህን ስልክ መጠቀም ፈለገተው። በነገራችን ላይ ኦንላይን ክላሱ ላይ ብዙ ተማሪዎች ተመዝግባችኋል። በጣም ነው ደስ ያለኝ። እግዚአብሔር ለምን መሰላችሁ ደስ ያለኝ ማለት ነው? ማርያምን እኛ ዩቲዩበሮች ኢትዮጵያ ውስጥ ያለ ነው አልዋሻችሁም ከ100,000 ብር በላይ ነው የምንሰራው። ክርስቶስ እና የተመዘገበውን ተማሪ ሳይ ይሄ ሁሉ ሰው ብር ሊያገኝ እግዚአብሔርን በጣም ነው ደስ ያለኝ። እያንዳንዱን ነገር ነው ማስተምራችሁ እና በጣም ነው የለፋሁት ደግሞ እናንተን ለመለወጥ እናንተን ለመቀየር ያዘጋጀሁት እስከ ጥግ እና ተማሪዎች የተመዘገቡ ተማሪዎችን ሳይ አልገባችሁም በቃ ላይክ ብቻ ኢትዮጵያ ውስጥ 5-6 ዩቲዩበር ብቻ ብዙ ብር እየተከፈለው ለምን ይበቃናል? በእውነት ይበቃናል። ዩቲዩብ ብዙ ሺህ ብንሆን 10,000 ብንሆን ለሁላችንም ቦታ አለው ዩቲዩብ። እናም ደግሞ ይቅርታ መጠየቅ እንፈልጋለን። ለመመዝገብ ሞክራችሁ ትንሽ ቢዚ ነበረ፣ ትንሽ ተጨናንቆ ነበረ፣ ያልተሳካላችሁ ቴሌግራም ላይ አዋሩ። በዚህ ስልክ ናኒ ለመመዝገብ ፈልጌ ነበር እያላችሁ ግን ቀላሉና አሪፉ መንገድ እዚህ ዌብሳይት ላይ ጎግል ላይ የገባችሁ ጥበብ ክሬተርስ እያላችሁ በጣም በሚቀላችሁ ሁኔታ ነው ለመመዝገብ የተዘጋጀው። ወደ ታሪኩ ስንሄድ ቶም የጁሊን ባል ለመግደል ሁለቱም የተለያየ ከተማ ነው የሚኖሩት ብያቸዋለሁ። ጁሊ የምትኖረው ካሊፎርኒያ ነው፣ ባልየው የሚኖረው ቴኒሲ ውስጥ ነው። ቶም እና ጁሊ ተዋወቁት ደግሞ ካሊፎርኒያ ላይ። ስለዚህ ቶም እሱ ካለበት ካሊፎርኒያ ወደ ቴኒሲ ሄደ የበፊት ባሏን ማይክልን ለመግደል። ቦታው ላይም እንደደረሰ እቅድ አወጣ እንዴት እንደሚገለው። ከዛ የሚሸጥ ቤቶች አሉ ኦንላይን ላይ። አንዱ የሚሸጥ ቤት ሆኖ እሱን ጠርቶት ለመግደል አሰበ። ከዛም ወዲያው እንዳሰበው አገኘ የሚሸጥ ቤት። በርነር ባልኳችሁ ስልክ ደውሉላቸው፣ ይሄ ማንነት በማያሳየው ስልክ ደውሉ፣ ይሄን ቤት ላይ ፈልጋለሁ አላችሁ። ቤቱም ደግሞ ሄዳችሁ ቀጥታ ማየት ትችላላችሁ ፍቃድ ካገኛችሁ። የሚከፈተው በኮድ ነው። ኮዱን ሰጠችው ቤቱን ሄዶ እንዲያይ። ያው እቺ ሴት የሰጠችው ይገዛል ብላ ነው። እዚህ የሚሸጠው ቤት ውስጥ ሆኖ ደወለለት። ማይክል ድርጅት አለው። ድርጅቱ ምንድነው? ኤሲ ሙቀት መጨመሪያና መቀነሻ የሚሰራ ድርጅት ነው። ቤቴ ሙቀት ከፍ ማለትና ዝቅ ማድረግ አልቻልኩም፣ እናንተ ደግሞ ይህን ማስተካከል የምትችሉ ይመስለኛል፣ ቤቴ እዚህ ነው ብሎ ለማይክል ደወለለት። ማይክልም እምቢ አላለም። እሺ እመጣለሁ አለ። ቶም ትንሽ ቆይቶ ኧረ ይሄ አስቸኳይ ነው ቶሎ ና አለ።
አለው በበርነር ስልኩ። ይሄን በርነር ስልክ ጭራሽ ሁሉ ቴክስት ያደርግለታል። ከ30 ደቂቃ በኋላ ተመልሼ እወጣለሁ ትደርሳለህ ሲለው ማይክል አረ ደርሳለሁ አለ። ማይክልም ታዲያ ይገለኛል ብሎ አላሰበም። ደግሞ እንደ ኖርማል ሰው ስታስቡት የሆነ ሰው ቤቱ ጠርቷችሁ የመግደል ቻንሱ በጣም ሎ ነው። ምክንያቱም ከድርጅት ነው የምትመጡት። የሆነ ነገር ቢደርስባችሁ ድርጅቱ የት እንደሄዳችሁ ስለሚያውቅ ያን ሰው ይይዘዋል እና በነፃነት ነው የመጣው። እሞታለሁ ብሎ አላሰብም። ታዲያም ቦታው ላይ ሲደርስ ማይክል ቶም ይቀበለውና ማይክል ከፊት ይሄዳል። ቶምም ታዲያ ሽጉጥ ይዞ ነበረ። ሽጉጥ አውጥቶ ማይክል ላይ ተኩሶ ጸጥ አደረገው። ቅድም ምንድን ነው ያልኳችሁ ወንዶች በአንዴ ወደድኩሽ አፈቀድኩሽ ምናምን ስትሏት ጥሩ አይደለም ያልኳችሁ ለዚህ ነው። ምክንያቱም አሁን ጁሊ የእሱን መንሰፍሰፍ አይታ ተጠቀመችበት። በንጋታውም ታዲያ ያው የሚሸጥ ቤት ነው። ሰዎች ለመግዛት ሲሄዱ ሬሳውን ያገኛሉ የማይክል። በኋላም ታዲያ ፖሊሶች መጥተው ይህንን ሬሳ መመርመር ጀመሩ። ጁሊም ታዲያ እንደሞተ ስታቅ ተመቻት። ግን ደግሞ አንድ ነገር አሳሰባት። እሱም ውሻዋ ባልና ሚስት እያሉ ውሻ ነበራቸው። አሁን ደግሞ የሚንከባከበው ባልየው ማይክል ነበረ። አሁን ማይክል ከሞተ ይህን ውሻ ግን ማን ይንከባከበዋል አለች። በዚህ ሰዓትም እኔ ኃላፊነት ወስዳለሁ ብላ አንድ ሴት መጣች። እሷም ናታሻ ትባላለች። እቺ ሴት የማይክል አዲስ ፍቅረኛ ነበረች። እናም ውሻው ባለቤት የለውም ሲባል እኔ ኃላፊነት ወስዳለሁ አለች። ጁሊ ደግሞ በዚህ በኩል ሰማች ይሄ ውሻ እሷ ጋር እንደሆነ። ከዛም ወዲያው የናታሻ ስልክ አፈላልጋ አግኝታ ደወለችላት። ይሄ ውሻ እኔ ወስደዋለሁ የኔም ጭምር ነው አለች። ናታሻ በዚህ አልተከራከረችም። ችግር የለውም ትወስጂዋለሽ፣ ግን እምሰጥሽ ፖሊስ ባለበት ፖሊስ ጣቢያ ውስጥ ነው አለቻት። ምክንያቱም ናታሻ ደስተኛ አይደለችም። አንደኛ ጁሊ ፖሊስ ነች፣ የሆነ እርምጃ ተወስድብኛለች ብላ ፈራች። ሁለተኛ ነገር ደግሞ ማይክል አሟሟቱ ምን እንደሞተ እንዴት እንደሞተ አይታወቅም፣ እጇ አለበትም ብላ ጠርጥራ ይሆናል እንደዛ ያለቻት። ጁሊ በዚህ ደስተኛ አይደለችም። ከነበረችበት ካሊፎርኒያ ወደ ቴነሲ ትመጣለች። ማይክል ሲኖርበት የነበረ ወይም ደግሞ ያው ቤቷ ነበር ለሷ። እዚህ ቤት ማረፍ የፈለገችው ናታሻን እየተከታተለች ለማስጨነቅ ነው። ወዲያውም ነው ደግሞ ናታሻ እየተከታተለቻት እንደሆነ ያወቀችው። እንዳልኳችሁ ናታሻ ተጠራጥራ ነበረ ባለው ነገር በማይክል አሟሟትም እርግጠኛ ስላልነበረች ማለት ነው። የሆነ ቀን ታዲያ ናታሻ በሯን ሳትዘጋ ትወጣለች። በዚህ ሰዓት ጁሊ ወደ ቤቷ ሄዳ ውሻውን ትወስደዋለች። ናታሻ ወደ ቤቷ ስትመለስ ውሻውን ታጣዋለች። ምንድን ነው የተፈጠረው ብላ ካሜራዋን ታያለች። በር ላይ ካሜራ አለ፣ ዶርዳሽ ይባላል። እሱን ቼክ አደረገች። ይሄም እዚህ ጋር የምታዩት ትክክለኛ ቪዲዮ ነው። ምን አየች? እዚህ ጋር እንደምታዩት ጁሊ ውሻዋን ስትወስድ አየች። ሄዳም ታዲያ ለፖሊስ ሪፖርት አደረገች፣ ያለ ፍቃድ እንደወሰደች ማለት ነው። አሁን ለጁሊ ውሻዋን አግኝታለች፣ የበፊት ባሏን አስገድላለች፣ እንደምትፈልገው ሆኖላታል። ግን ጁሊ ናታሻን ወይም ደግሞ የማይክልን አዲስ ፍቅረኛ ትጠላታለች እና እሷን መከታተል ማቆም አልፈለገችም። በይዘው ኦልሬዲ ልትፋታ የደረሰችው ባሏ ነው። ሁለተኛ ነገር ደግሞ ሌላ ወንድ ጠብሳለች። እሷን መጥላት ትክክል ነው ብዬ አላስብም። ከሌላ ወንድ ጋር ሪሌሽንሽፕ ጀምራችሁ እዚህ ጋር ፍቅረኛችሁ ሌላ ሴት ጠበሰች ማለት አሮን ነው። ብቻ በቀላሉ ልትዋት አልፈለገችም። የኔትፍሊክስ የማይክልን አካውንት ታገኘዋለች። ይህን የኔትፍሊክስ አካውንት ደግሞ ከናታሻ ጋር ለሁለት ነው የሚጠቀሙት፣ ሼር አድርገው ማለት ነው። እሷም ታዲያ እዚህ ኔትፍሊክስ አካውንት ላይ ራሷን አድ ታደርጋለች። ከዛም አካውንት ፎቶዋን የናታሻ ወደ ጦጣ ትቀይረዋለች። ይህንንም አይታ ናታሻ ፖሊስ ጣቢያ ተመለክታለች። ፖሊስ ጣቢያም ታዲያ ይሄ ነገር ትንሽ ግራ ያጋባቸዋል። ምርመራቸውን ደግሞ እየሰሩ ነበረ፣ ማይክልን ማን ገደለው የሚለውም ማለት ነው። ስልኩ ላይም ደግሞ አንድ መረጃ አግኝተዋል። ምን ብያችሁ ነበረ? ቶም ሚሴጅ ልኮለት ነበረ 30 ደቂቃ ነው ያለው ቶሎ በልና ሚል ሚሴጅ ልኮለት ነበር ብያችኋለሁ። ስለዚህ የማይክል ስልክ ላይ የተላከውን ሚሴጅ ማጣራት ጀመሩ። ግን ስልኩ የሚጠቀመው በርነር ነው ብያችኋለሁ። በርነር ደግሞ ቅድም እንዳልኳችሁ ማንነታችሁን አያሳይም። ግን ይሄ ነገር ፖሊስ ጋር አይሰራም። መንግስት እንደዚህ አይነት ነገሮችን ለሰዎች ይሸጥ ብሎ ሲሰጥ ለእናንተ የሚነግራችሁ ነገር ምንድን ነው? ፕራይቬሲያችሁ ይጠበቃል፣ ማንነታችሁ አይታወቅም ምናምን ሊላችሁ ይችላል። ግን ከፈለገ መረጃ ማውጣት ይችላል እንጂ ዝም ብሎ በጭፍን ድብቅ አድርጋችሁ ራሳችሁ ማንነት የምትጠቀሙበት ነገር መቼም አይሰጧችሁ። ስለዚህ ማጣራት በሚችሉበት መንገድ ሄደው ይሄ ስልክ ማን እንደገዛው ማን እንደተጠቀመው አጣሩ። ወዲያውም ታዲያ የቶም ስም ወጣ። አሁን ፖሊሶች ሌላኛው ጥያቄያቸው እሺ ራሱ ቶም ነው ወይስ ገደለው የሚለውን ነገር ማረጋገጥ ነው። ያንን ለማወቅ ደግሞ ቶም ሁለት ስልክ ነው ያለው ብያቸዋለሁ። አንደኛው በርነሩ ነው፣ ሁለተኛው ደግሞ ኖርማል ስልክ። ስለዚህ ኖርማሉን ስልክ ትሬስ ማድረግ ጀመሩ፣ የቱ ጋር ሄዷል ኖርማሉ ስልክ የሚለው ነው። ስለዚህ ሁለቱንም ቼክ ሲያደርጉት የሄደበትን ቦታዎች ሁለቱም ተመሳሳይ ናቸው፣ ለመግደል የተጠቀመበት ስልክና ኖርማል የሚጠቀመው ስልክ ማለት። ስለዚህ ቦታው ላይም የነበረው ቶም ነው አሉ። ቶምን ደግሞ ለምን ከዚህ ጋር ተገናኘ ብለው ሲያጣሩ
ወዲያው ግልጽ የሆነ ማስረጃ ያገኙ። ቶም ከጁሊ ጋር ግንኙነት እንዳለው አወቁ። ጁሊን ደግሞ ማይክልን ለመበቀል ብዙ መንገድ እየሄደች ነበር። አንደኛው ከባንክ አካውንት ብዙ ብር አውጥታ ነበረ። ይህም የአንድ በቀል መሆኑን የሚያሳይ ነገር ነውና ለበቀል ከሄደች ደግሞ ለመግደልም ታስባለች ብሎ አሰቡ። ቀጣይም ደግሞ ምናልባት የማይክል ፍቅረኛ አዲሱ ፍቅረኛ ነታሻንም ልትገላት ይሆናል እየተከታተለችው ያለችው ብለው ሄደው እሷን ቀጨም ማድረግ አይችሉም። ግን አንድ እሷን መያዣ መንገድ አላቸው። ምንድነው? ነታሻ መታ ሪፖርት አድርጋለች ውሻዋን መታ እንደወሰደችባት። በሱ ግን እሷን መያዝ ይችላሉ። ምክንያቱም ያለ ፍቃድ የሆነ ሰው ገብታችሁ የሰው ውሻ መውሰድ አትችሉ። ማስረጃ ደግሞ አለ ዶርካሙ ላይ የተቀረጸ። ስለዚህ በሱ ጁሊያ ቀጨም ተደረገች። ትክክለኛ ፎቶ ምን ይመስላል? ለቶም ደግሞ በቂ ማስረጃ ስላላቸው በስልኩ እሱንም ሄደው ቀጨም አደረጉ። የእሱም ትክክለኛ ፎቶ ይህን ይመስላል። ጁሊ እንዳልኳችሁ የታሰረችው በዚህ ኬስ ስለሆነ ወዲያው ተለቀቀች፣ በዋስ ማለት ነው። ግን በቀጣዩ ቀን ፖሊሶች መረጃ እያሰባሰቡና እንደማታመልጥ ያው እሷ ፖሊስ ስለሆነች ከውስጥ መረጃ ሲደርሳት ራሷን አደረገች። ቶም ደግሞ ፍርድ ቤት ቀርቦ ጥፋተኛ እንደሆነና እንደገደለ ከተረጋገጠ በኋላ እድሜ ተፈረደበት። የዛሬም እውነተኛ ታሪካችን ይህን ይመስላል። ጥበብ ክሬተርስ ላይ መመዝገባችሁን እንዳትረሱ። በቀጣይ እስከምንገናኝ ሰብስክራይብ። ቻው።